ንጉስ እባክህ ልቀቀኝ። በሰላም ፍቅሬን ብትቀበይ ኖሮ ለዚህ ሁሉ ባልበቃሽ ነበር። አንቺ ግን ስራ ፈትቼ ሰፈር ላይ መዋሌን ከዕቁብ አልቆጠርሽም። እና ፍቅር እኮ የአምላክ ስጦታ ነው። በግድ በዱላ ይሆናል እንዴ? እሱን ስንት የሞከርኩት። ጠየቅኩሽ፣ አስጠየቅኩሽ። አንቺ ግን በጥራቻ አይኔ ነው የምታይኝ። አይ አንተ ጥሩ አስተሳሰብ ቢኖር ኖሮ ፊቴን አይተህ እንደማልፈልግ አውቀህ ወደ ሌላ ፊትህን ታዞር ነበር። ለምን እዞራለሁ? ያው የፈለግኩትን ነገር አገኘሁታ እንዴ? ይኸውልህ አዴ በግድ ትወደኛለች ብላ አስበህ ከሆነ ተሳስተሃል። አሁን የኔ የጅል ቀልድን አቁምና ፈታት። ልሂድበት፣ እህቴ ትጨነቅብኛለች። ካሁን በኋላ የትም አትሄጂም። የኔ አድርጌሻለሁ አዴ፣ የኔ አበባ። ንጉስ እንዳትጠጋኝ። እንዴት ነው የምታምሪ የኔ ውብ አዴ አበባ። ንጉስ አትጠጋኝ። አንቺ ውሻ ልጅ ምንድን ነው ያደረግሽው? አትጃጃል፣ እንዳትጠጋኝ ብያለሁ። ርቀትን ብትጠብቅ ይሻላል። ጫፌን እንዳትነካኝ። ወይኔ ምን አይነት የተረገመች ልጅ ናት። ተወኝ፣ ኑሮዬን ልኖርበት። ወንድ የተባለ ነገር አልፈልግም። ተወኝ። ድሮም ሴት ልጅ ክብር አይወድላትም። ፍቅር እኮ ነግራኝ ነበር። ዱላ ነው እንዳይነታችሁ። ፍቅር ደግሞ እዚህ ውስጥ ምን ታደርጋለች? ሴት ልጅ ስትጠፈጠፍ ነው ፍቅሯ የሚጨምር ስትለኝ አልሰማ ብያት እስካሁን ዝም ብዬሻለሁ። አሁን ግን እየጠፈጠፍኩ ነው መሰለሽ። እባክህ ንጉስ፣ በፈጠረ እባክህ ተወኝ። ኪንጎ መጣው። ዳይመንድ እባካችሁ አድኑኝ። ዝም በይ እባክህ ልቀቀኝ። ቤቱ በጣም ይጨንቃል። ከንቱ ልከም አትድከም። የፈለገ ሪ ብትይ ማንም አይሰማሽም። ጸባይሽን አሳመረሽ ከኔ ጋር ብትኖሪና ባትግዳደሪ ነው የሚሻልሽ። አንተ ሰውዬ እንዴት ነህ? እባክህ እንዴት ናችሁ? ተመካክራችሁ ነው እንደ ስልክ ማታነሱት? አሪፍ ነው። እናንተ ጋር እንዴት? ተመስገን አንስተዋል። አዴ እንዴት ነች? ደጋግሜ ስልክ ደውዬላት ነበር አታነሳም። ምን ሆነ ነው ብዬ ነው። እሺ ምን አዲስ ነገር አለ? በል በቃ አዲስ ነገር ካለ ደውልልኝ። የረሳችሁኝ እየመሰለኝ ነው። እኔም ስሬን እያፈጠንኩት ነው። በቃ ደውልልኝ። ደግሞ ስልክ አንሱልኝ። እሺ ቻው። ዛሬ ላደረኩት ነገር በጣም ይቅርታ፣ ግን ካሁን በኋላ ተመልሼ አልመጣም። ይህንን ደብዳቤ ለመጻፍ የፈለኩት እኔም በመፈለግ ጊዜያችሁን እንዳትጨርሱ ነው። ዴቭ፣ እኔ ካሁን በኋላ ባላግብቼ ትዳር መስርቼ ወግ ማዕረግ ለማየት ነው እቅዴ። ካሁን በኋላ ዴቭ የምትባል ልጅ አእምሮ ውስጥ የለችም፣ እንዳትኖር፣ ወደፊትም አትመጣም። ቻው። አዴ አታድርጊው። ላይ ገላገልኩኝ። ከዛ አስቀያሚ ቤት እዚህ ስለመጣሁ ደስ ብሎኛል ዛሬ። በቃ መተኛ ትፈልገሻል መሰለኝ። እኔ ሶፋው ላይ ልተኛ። እንዴ ለምን ሶፋ ላይ የምተኛው? ደስ አይልም እኮ። እናማ እዚህ ተኛ። አልጋው ሰፊ ነው፣ ለሁለታችንም ይበቃናል። አደይ 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 የት አለች? እኔ ምን አውቃለሁ? አደይ ምን ተፈጥሮ ነው? እንዴ ምንድን ነው እሱ? ቆይ ምን እየሆንክ ነው? አደይ ምን ያለችው? ዴቭ ምን ነው? ዴቭ አደይ የት ነው ያለችው? ቅድም እኮ ነው
የወጣችው? ቆይ አደይ የት ሄዳ ነው? አንተን ልጠይቅህ እንጂ አንተ ጋር ብላ ነው የመጣችው። የት አለች? የት ነው ሄደችው? ከወጣች ከቆየሽ ዴቭ ምን ሆነ ነው? ተረጋጋ እንጂ። እኔ ምንም የማውቀው ነገር የለም። እኔ ማንም ወደ ቤት ያልጠራው። አንቺ ደግሞ ምን ታያለሽ? አንቺ አይደለሽ አደይን ያላክሻት? እዚህ ነገር ውስጥ የአንቺ እጅ አለበት? እኔ ያለኳትም እንደውም እኔ ስራ ስሪ እያልኳት ነበረ። እህቷን ስሪ ብላ ነው ወደዚህ የመጣችሁ። ትሰሙኛላችሁ? አሁን ሁላችሁም ከቤቴ ውልቅ በሉልኝ። እኔ ማንንም ወደ ቤት ያልጠራው። ፍቅር ልካይ ብላኝ ነው የመጣችሁ። ስራዋን ጨርሳ ሄዳለች። አንቺ ደግሞ ምን ዝም ትያለሽ? እሷ እያየች እየሰማች ነበር። አዎ ፍቅርን የላከችኝ ብላ መጣች። ሽሮ ሰርታለም ሄደች። በቃ አንቺ እዚህ ምን ሰሪያለሽ? እኔማ የለኝ እንደደብረው ነው እዚህ የመጣሁት። አሰሙም እንዴ? ከቤቴ ውጡልኝ ያልኳችሁ እኮ ነው። ትሰማኛለህ? አደይ ትጥፋና እንላቀቅም። ይበቃል እባክህ። ቅድም ስሰነዝር ያልሰነዘርኩ ፈርቼ መስሎ ነው? የሊዲያ ወንድም ስለሆንኩ ነው። እሺ ትሰማኛለሽ? አንቺ ቀጥ ብለሽ ወደ ቤት ትሄጃለሽ። ካንተ ጋር ጨርሰን ውጡልኝ ከቤቴ። አዎ ሂጂ በቃ። አንቺም ውጪልኝ። እኔ ምን አጠፋው? የለም ሊዲያ እህት አለሜ የቴሌቪዥን እስከዚህ ሰዓት ድረስ ፈጣሪ ሆይ አደራህን እህቴን ከክፉ ሁሉ ነገር ጠብቅልኝ። ሳታስበው የሆነ ነገር ገጥሟት ነው እንጂ ታላሜ ለኔ ሳትነግረኝ የትም አትሄድም። ወይኔ መሽቷል እኮ የጅብ እራት መሆኗ ነው። ወይኔ ምስኪኗ እህቴ። ድሮም እኔ ስላችሁ አልሰማ ብላችሁ ነው እንጂ ልጅቷ የሆነ የተደበቀ አላማ አላት እንጂ እዚህ ቤት ዝም ብላ አልተቀመጠችም። እዛ አስቀያሚ ልጅ ጋር ሄዳ እንዳይሆን። ማን ነው እሱ? ያ መንገድ ላይ የሚያስቸግራት ልጋጋሙ ልጅ ነው። የማይመስል ነገር አታውሩ። እሷ ፈልጋ ካልሄደች መቼም በግድ አይወስዳት። ለአንዲት ተራ ሰራተኛ ብላችሁ ነው እንደዚህ የምትሆኑት? ትሂድ በቃ። እህቴ ተራ አይደለች። ለንግግርሽ ለከት ቢኖርሽ መልካም ነው። ማንን ነው እንደዚህ የምትናገሪው? መጀመሪያ በሽታሽን አራግፊ እሺ። ከኔ ጋር አፍላፊ አትካፈች። ፍቅር ወይ ዲቪ ካላስቸገርንሽ ብቻችንን ትተይናለሽ? በቃ ከደከምሽ ምግብ ገብተሽ መተኛት ትችያለሽ። እሺ ተኛለሁ። የኔ ሀሳቢ አንቺ አይደለሁም። እሺ ስሜ ብርሃን ነው። በጣም ይገርማል። ምኑ? ጨለማን እያዩ እንዳይቀርባት ብርሃን ማለታቸው ነው። ናይ ተመለሽ። እራት አቅርቢልን። እኔ አልበላም። አሁን ላይ ይጋበልቻለሁ። ዴቭ አንተ ሳትበላ በቃ መሽቷል እኮ። ወዴት ነው የምትሄደው? የአደይ እህት አይዞሽ እሺ፣ ነገ እንፈልጋታለን፣ ትገኛለች። እህትሽ እኮ ትንሽ የሚያስቸግር ጸባይ ያላት እንጂ እናገኛታለን። ነገ አታስቢ። ስታሳዝን። አንተ እኮ ጥሩ ሰው ነበርክ። እንዴት ባህሪ አስችሎክ ዝም አልከኝ ዴቭ? ምን ላድርግ ብርሃን? እስኪ የምታውቂው ነገር ካለ ንገሪኝ። የነገረችሽ የሰማሽውም ነገር ካለ ንገሪኝ እስኪ። እኔ የማውቀው አደይ ምግብ እየሰራች ፍቅር ወደ ሌላ ቤት እንደላከቻት ነው። ከዛ በኋላ ግን አልተመለሰችም። ስለዚህ ፍቅር ዋሽታለች ማለት ነው? አዎ ራሷ ናት። ይቅርታ አድርግልኝ፣ ግን አንተ ምንም ነገር የማድረግ ግዴታ ላይኖርብህ ይችላል። እህቴ ካልተመለሰች ግን እኔ መቼም ሰላም አይኖረኝም። እሺ ምን እናድርግ? ዴቭ እባክህ እህቴ እንደምታገኝልኝ ቃል ግባልኝ። ከአንተ በቀር ለእሷ መልካም ሰው ማንንም አላውቅም። እባክህ እህቴን አገኝልኝ። እንደዚህ አትሁኝ። እኔም እንዳንቺ አይነት ስሜት ነው የተሰማኛለሁ። አደይን ካላገኘው ልብ አያርፍም። ግን ምን እናድርግ? አሁን ሌሊት ነው። እሱን እኮ ነው የምልህ ዴቭ። እህቴን ወጥተን እንፈልጋት። ምን አይነት ሁኔታ ውስጥ እንዳለች ማን ያውቃል? አዎ ግን ምን ማድረግ እንችላለን? ደግሞ አንቺ የማታውቂው ነገር አለ። ምንድን ነው? እኔ የማላውቀው። እህትሽ እጮኛ ወይ ደግሞ የምትወደው ሰው ነበር? አይ
ለምን ጠየቅኝ? እሷ ግን ትዳር ምናምን ስትል ነበር። እኔን ግራ የገባኝ የዚህን ያህል መደባበቁ ለምን አስፈለገ? አባቴ ይህን ነገር ካወቀ የማይሆን ነገር ይፈጠራል። እመነኝ ዴቭ፣ እህቴ ምንም የማሸች ነገር የለም። እኔን ነገር ልረዳው አልችልም። እስኪ አስረጂኝ ብርሃን። ስለ ጻፈችው ደብዳቤ ልታስረጂኝ ትችላለሽ? የምን ደብዳቤ ነው እሱ? ወደ ክፍሌ ስገባ ያገኘሁት አደይ አስቀምጣልኝ የሄደችው የስንብት ደብዳቤ። ይኸው አንብቢው። ቆይ እኔ ምን ማድረግ ነበረብኝ? ማን የጻፈው? እየቀለድሽ አይደለም ብርሃን? ይሄ በፍጹም የአደይ ጽሑፍ አይደለም። ምን? አዎ የእሱ አይደለም። እርግጠኛ ነሽ? ይሄ የሰው ተንኮል ነው እንጂ የአደይ ጽሑፍ አይደለም። በቃ ብርሃን፣ አንቺ ወደ ላይ ውጪ። ነገ ለፖሊሶች እናሳውቃለን። አይድልሽ አደይ። ፍቅር! ደግሞ ያችን ተገላገልን ስንል ይቺ መጣች ብራል። ምንድን ነው የሰራሽው ተንኮል? እኔ ምን አውቃለሁ? ዴቭ እያሳመንከኝ ነው። ልቀቀኝ። ትሰሚኛለሽ? አደይ አንድ ነገር ትሁንና እገልሻለሁ። እሺ? አሁን ያለው ነው እንደሚመስልህ? ገለኸኛል እኮ። በፍቅር ከሞት ቆይቻለሁ። ግደለኝ። ድብን በይ። የማዝንልሽ ነው የሚመስልሽ? ትሰሚኛለሽ? አደይ አሁንም አንድ ነገር ትሁንና እገልሻለሁ። ተነሽ፣ ውጪልኝ። እሺ ሚስ ፍቅር፣ አንቺ ደግሞ ምን አባሽ ልታረጊኝ የመጣሽው? የዚህ ሁሉ ሴራ ጠንሳሽ አንቺ ነሽ አይደል? ከዚህ ቤት ውልቅ ብላችሁ ውጡልኝ። ከዛ ከወንድምሽ ጋር ውጡልኝ። እሺ መጣችሁብኝ እንጂ እኮ እኔ አልመጣሁባችሁም። ምንድነው 10 ጊዜ ከዚህ ቤት ውጡልኝ ውጡልኝ የምትይው? በቅርቡ ግን ልብስሽን ላይ ቀዳደሽ እያበድሽ መሮጥሽ አይቀርም። ዝም ብዬ ሳይሽና ስሰማሽ ያማረብሽ መሰለሽ? ነጫጭባ። ሂጂና ከዛ ነጫጭባ ኤላ ጋር ተጃጃይ። እሺ ዋት? ውጪልኝ። ይወጣልሻላ። ኤላዬ እንድትናገድብኝ አልፈልግም። እሺ ግን ልጅቷን የተከተሻት ነው እንደዚህ ድምጽ አይጠፋው? እባክሽ ፈልገሻት ነው? ቢገባሽ እኮ የሷ መጥፋት አንቺም ከኤላ ጋር እንድትሆኝ እድል ይፈጥርልሽ ነበር። እኔ በራሴ ተማመናለሁ። ኤላን በእጅ ያስገባዋለሁ። ገና ለገና አደይ ትወደዋለች ብዬ ክብሬን ዝቅ የሚያደርግ ነገር አላደርግም። እንደዚህ ምን ማድረግ ቆሻሻ ሰው አይደለሁም። ማን ነው ቆሻሻ? አንቺ ይሁነሻ ፈሪ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምን ላድርግልሽ? በቃ ተወኝ። እኔ ለራሴ በጣም ብዙ ችግሮች ተደራርበውብኛል። ተወኝ። ችግርሽን ልጋራሽ አብሬሽ ነው ባልኩሽ፣ አንቺ ግን አንቋሸሽኝ። ካጠፋሁኝ በጣም ይቅርታ ንጉስ። በቃ እኔ አሁን ላይ የወንድ ጓደኛ አልፈልግም። አንተ እንኳን ተወኝ። ይሄ ደግሞ ሄሎ ዳይመንድ ኪንጎ አንዴ ነሽ? ኧረ ምንሽ ነው? እንኳን ድምፅ አስቀንሳት። ሰፈር ውስጥ እኮ የሌለ እየተባለ ነበር። ሰማሻ? በቃ አምላኬ ከዚህ ችግር አይደለም ሌላ ስንት ችግር አሳልፈኝ። እሱ ጋር ምታው። እሺ
ሄሎ ሄሎ፣ ባርኮቴ። አቤት። ባርኮቴ እባክህ አንደኝ። አደይ ምን ሆነሽ ነው? ምን ተፈጥሮ ነው? ችግር ውስጥ ገብቻለሁ። ምንድን ነው? አደይ ሄሎ። ምን ተፈጥሮ ነው? ምን ሆኗል? ፍቅር ስልኩን አንሺው እንጂ። ሄሎ ዴቭ፣ ምንድን ነው የተፈጠረው? አደይ ምን ሆና ነው ስልኳ የማይሰራ? ምን ሆናለች? ምን አደረጋችኋት? ምን? እሺ በቃ መጣሁ። እሺ በቃ ስሩት። ቤት ነገር ገጥሞኝ ልሄድ ነው። ቻው።